ኢትዮጵያ ውስጥ ቢዝነስ መስራት በጣም ዲፊካልት መሆኑን ያወቅኩት አንጎላ ላይ ሆኜ እና አንጎላ ላይ በጣም ቢዝነስ ቻሌንጅ እጂ እናንተ እንዴት ነው ቢዝነስ እዚህ የምትሰሩት ብየስላችሁ አይ እንኳን እዚህ ኢትዮጵያም ሰርተናል ኢትዮጵያም ይሰራናል እረ ከዚህ በሳል እንዲያል አንዳንድ ጊዜ ኢትዮጵያ ውስጥ እኮ ተሻጋሪ የሆነ እኮ ካምፓኒ 50 60 አመትና 70 አመት ላለፈው 100 አመት ያሉ ካምፓኒዎች ሁለት ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ ሁለት ወይ ሶስት ምናልባት በንግድና በመናምን ግን እንደ ፋብሪካ ወልዶ ላለፈው 100 አመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 አመት ዓለም ላይ ግን ሺ ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ስንት አመት እንደሆነ እነ ፎርድ ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆነ አስቡት እኔ በሁሉ በብዙ መንገዶች ሰክሰስፉል አልሆንኩም እንደውም ብዙ ፌለሪቲዎች አሉ አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም ጉዞ እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው ሁሉ ጊዜ የበቀሉትን ዛፎች ነው ያሉትን ዛፎች ብዙ ዛፎች ዞሮ አሁንም ደጋግም የምነግረው ፖለቲካው ኢኮኖሚውን የሚመራ ከሆነ አሁንም ወደፊትም ዋጋ እንከፍላለን ስትረሱ አንድ ወዳጆች ነበሩኝ አንጎላ ላይ እና ቢዝነስ ይሰራሉ ጓደኞቼ ናቸው ኤርትራ ሄዱ ናቸው እና በጣም ቢዝነስ እዚህም ነው አላቸው እና ሁሉ ጊዜ ምን እንደምሉ ተቃላችሁ ኢትዮጵያ ውስጥ ቢዝነስ መስራት በጣም ዲፊካልት መሆኑን ያወቅኩት አንጎላ ላይ ሆኜ እና አንጎላ ላይ በጣም ቢዝነስ ቻሌንጅ እጂ እናንተ እንዴት ነው ቢዝነስ እዚህ የምትሰሩት ብየስላችሁ አይ እንኳን እዚህ ኢትዮጵያም ሰርተናል ኢትዮጵያም ይሰራናል እረ ከዚህ በሳል እንዲያል በኋላ ወደ ቢዝነስ ውስጥ በደንብ ስገባበት አየሁት እንዳላችሁ ስትረሱ every day ብቻ አይደለም every hour ነው የሚገጥም ቢሮክራሲው ምኑ በጣም በርካታ ነገር ግን የቢዝነስ ኮንሰፕት እንትኑ ቢታወቅ እኛም እንግዲህ እዚህ ሁሉ ስትረስ ውስጥ አንገባም ሁላችንም ዊን እንትን ማለት ምን ብቻ አይደለም አንደርስታንድ ብንደራረግ ለምሳሌ ባለሀብቱን የምታይበት አሁን እንደ እንትን እንደዚህ መኪና ቤት እዚህ የነዳ ስለሄደ በቃ እሱማ ምናምን ልትለው አይደለም ያለበት መከራ አንዳንድ ጊዜ እኮ መኪናውን እየነዳ እንደውም አንዳንዴ እኔ ልንገራችሁና መኪኔን እየነዳው እቤቴ ስደርስ በእንትን ውስጥ ነው በመናብ ውስጥ እየነዳው ነው እቤቴ ስደርስና እንዴ ወደ ኋላ መለስልና እንዴት ነው ነድቼት የመጣሁት እላለሁ ምንም ሳልሆን እንዴ ምክንያቱም ይሄ ስትረስ ነው ከዛ ጥሩ ነገሩ መቼስ እቺ ጧት ያው ከቁርስ በፊት ሩጫ ያትቀር እሷ በቃ ትንሽ ሳታግዘኛ ያራግፍልኛል በላቡም በምን እና እኔ አንዳንድ ጊዜ ትልልቅ ባለሀብቶች ትልልቅ እንትን ድርጅት የሚመሩ በጣም ያሳዝኑኛል አንዳንዴ እኔ እኮ እንደ ሰው በጣም መመኘው ነገር አለ እንደ ሰው ምን እንደምመኝ ታውቃለህ ምንድነው በቃ ምንም ነገር እንትን ባይኖርና በቃ ተቀጥረህም አይነት መስራት ወይንም ምንድነው መሰለህ በቃ ከኃላፊነት ወጥተክ አሁን እኮ ለሁሉ ነገር ኃላፊነት ወስደን ብቻ አንድ ተረት እንዳይሆንብን ምንድነው ሰውየው አለ የተባለው ምንም ደሃ ነው አሉና ውጪ ዝናብ ይጥላል እና አንድ ሀብታም በጣም ዝናብ እየቀጠቀጠው ከብቶች ወዲያውዲ ይመልሳል ይላል እንደው በቅርብም ሰምታችሁ ትደናቃልና ያ ደሃው ቤት ውስጥ ሆኖ ወይ እንኳንም ከብቶች አሉኝ አሁን ይሄን ደሃ እኮ ነው ይሄን ዝናብ እኔ ላይ ይወርድ ነበር ይውረድብኝ ትላል ያው ዞሮ በቢዝነስ ግን እኔ አሁን ስራ የሚሰሩ ባለሀብቶችና ምን እገዛ ቢደረግላቸው በዚህ አጋጣሚ እገዛ ምን ማለት መሰለክ እገዛ አንደርስታንድ እንዲደረጉ ነው እገዛ ማለት it's not about no business run አርጉላችሁ አይዞህ በርጥም እንደሱ አይደለም አንደርስታንድ እየዘውዬ ከዛ ወጥቶ ከፋብሪካ ወጥቶ ስንት ሰዎች በስሩ ይዞ እንደሚሄድ ምን ያህል
እንትን የቢዝነስ መጥፋት ይመጣበታል፣ ሰራተኛ እንትን ችግር ይመጣበታል። እንደገና ደግሞ የፋብሪካ ውጤቶች ጥሬ ዕቃ አሁን እንግዲህ በጣም ከባዱ ነገር ጥሬ ዕቃ ዶላሩ መጥፋት፣ ዶላሩ አገኘው ብለ የሆነ ነገር ዘትመጣ ሌላ ፓወሩ ችግር ይኖራል፣ ማሽኖች መበላሸት ይመጣባሃል። እንደው እኔ አሁን አንዳንድ ጊዜ ከሆቴል ይደውሉልኝና በተለይ ቴክኒሻኖች ሲደውሉ ምኑ ተቃጠለ ሊለኝ ነው እላለሁ። አብረን ነው በቃ ትርትር የምትለው። ደግሞ ከነዛ ሚሊዮን አውጥተህ የማትገዛቸው ዕቃዎች አሉ፣ የማታገኛቸው ዕቃዎች አሉ። ከዛ ደግሞ ዘግተክ አንዳንድ ጊዜ ልብስ ትልልቅ የልብስ ካውያዎች አሉ በብዙ ሚሊዮን እነሱ በቃ እንትን ቺንጋው ተበጥሶ እንትኑ ተቃጥሎ ምናምን ሲልክ በቃ እንግዲህ ለሚቀጥለው 3 ወር በካውያ እንደዚህ ስትተኩስ ትላለህ። ቀላል አይደለም። እነዛ ምን ያህል ስትረስ ውስጥ እንደሚከቱ ኢማጂን። ይሄ ምልክ በእኔ ብቻ አይደለም በሁሉም ጋር ማየው። እኔ ዛሬ እንግዲህ ድምጥ ልሁናቸው ለሙሉ ኢትዮጵያ ባላ አኖ ሲሪየስ ነው። አሁን ይሄንን ካልተረዳን እንትን ሀብት አንፈጥረው። ሀብት ደግሞ የሚፈጠረው በባለ ሀብት። ባለ ሀብት ደግሞ የሚባለው እንዴት ነው መጀመሪያ? አሁን እኮ ብዙ እኮ ሰዎች አጣ። አንዳንድ ጊዜ ኢትዮጵያ ውስጥ እኮ ተሻጋሪ የሆነ እኮ ካምፓኒ 50 60 ዓመትና 70 ዓመት ላለፈው 100 ዓመት ያሉ ካምፓኒዎች 2 ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ 2 ወይ 3 ምናልባት በንግድና በመናምን ይዘው ግን እንደ ፋብሪካ ወልዶ ላለፈው 100 ዓመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 ዓመት ዓለም ላይ ግን ሺህ ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ስንት ዓመት እንደሆነ እነ ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆኑ አስቡት። ዛሬ አድገው የት እንደደረሱ እና ይሄንን እስካልፈጠርን ድረስ ስለ ድህነት ብናወራ ምን ጠዋት ማታ ብንለፈልብም ምንም ኤክስፐርት ኢኮኖሚስትም ቢኖርን ብዙ ኢኮኖሚስቶች አሉ። ግን ኢኮኖሚስቶቻችን የሚከተላቸውና የሚረዳቸው ሰው ከሌለ አፕሪሺየት ካላደረከው አንዱን ዝም ብለ ሳምባዲ ምንም የማያውቀውን አምጥተክ በላይ አለቃ አድርገክ በቃ ጎሄድ የምትለው ከሆነ ባለ ሀገርም ዋጋ ትከፍላለች። ሁላችንም ዋጋ እንከፍላለን። ይሄ በነገራችን ላይ እነዚህ ነገሮች ከደርግ ጀምሮ የመጡ ችግሮች ይመስሉኛል። ምናልባት ደርግ ሲቋቋም ከሻለቃ በታች ያሉ ነበሩ አይደለ? እዛ ጊዜ መጡ እና እንግዲህ ከሻለቃ በታይና ምናምን የመጡት ኮሎኔሎቹን ጀነራሎቹን ሁሉ መሯቸው እና ነገሮች ሁሉ ተበላሹ። እዛ ጋር ገብቷቸዋል አይደለ? በቃ ይቻላል ምን እንትንፉ እንደ ሻለቃው እኮ ጀነራሉን መምራት ቻለ ብሎ ከተባለ ያሰሰ ፕሮብሌም ይሆናል እንዴ? እና አሁን ያኔ መሰለኝ እንግዲህ እነሱም ከዳ ሲልኳቸው ምናልባት የዚህ ደርግ 109 አባላቶች የመጡታሉ ከየጦር ውስጥ ታች ያሉትን እንደው የፈለጋቸውን ያርጓቸው ሄዱና ተብሎ መሰለኝ እና መጣው። ከነሱ ጀምሮ የነበረ አመራር ሲስተም ጥሩ አልነበረም። ምን ሆነ? እኔ ከፈቀድኩትና እኔን የሚደግፍ ከሆነ ምንም ይሁንም እየተባለ መጣ እና ብዙ ዋጋዎች ተከፈሉ። ደግሞ ብቁ ሰዎች ጥሩ ሰዎች በጣም ሃይ ፖዚሽን ላይ ያሉ ሰዎች በጣም ብቁ ሰዎች ካልሆኑ ሁላችንም ምንም እኔና እናንተም ብንለፋ የፈለገው የሀገር ኢኮኖሚስት ቢለፋ at the end of the day እንትን ነው የምንሆነው፣ ዋጋ ነው የምንከፍለው። እኔ በሁሉ በብዙ መንገዶች ሰክሰስፉል አልሆንኩም። እንደውም ብዙ ፌለሪቲዎች አሉ። አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም። እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው፣ ሁሉ ጊዜ የበቀሉትን ዛፎች ነው ያሉትን ዛፎች። ብዙ ዛፎች ወድቀዋል። እንደኔም ደግሞ ብዙ ፌለሪቲዎች አሉ። ከሩጫ በጀምርልክ ብዙ የተሸነፍኳቸው፣ ብዙ ፌል ያረኳቸው፣ ብዙ መከራ የበላሁባቸው አሉ። በቢዝነስም እንደዚህ ብዙ የከሰርኩባቸው በጣም አዋጣኛል ብዬ ገብቼ በቃ በራሴም ስተት of course most of them በራስ ስተት
በኋላ አካሌ እንደዚህ ሆኖ ነው እንደዚህ አድርገው እግዚአብሔር ይመርቸው ምናምን አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኖ እንትኑና በቃ ቢሮክራሲውን አውቀ መግባት ነው ምንም ለታረጋ አትችልም አንዳንድ ጊዜ እዛ ሰሞር ያለ እንትን እንደዚህ ያለ ከተባለ ወይ በቃ እሱ ችግር መኖሩን ካወቀ አለ መግባት ኦፍ ኮርስ ብዙ ጠልፎ ጣዮች በቢዝነስ ውስጥ አሉ ብዙ በተለይ ምንድነው መሰለክ በጣም አንዳንድ ነገሮች ላይ ብዙ ከፌለሪቲዎች somebody ምንም እዚህ እንትን በልማትለው የብዙ ሰዎች እንትኖችን ዞብን ይወደቃል ለት የብዙ ሰዎችን እንጀራ አንዳንድ ጊዜ ቀበሌ ሊቀመንበር ሊሆን ይችላል ስለሚችል ምክንያቱም መንግስት የሚባል አካል ትልቅ አካል እሱን መከታ አድርጎ አንተን ድራሽን ሊያጠፋ ይችላል በዛ ጊዜ ምንም ፍትህ ተከራክረ ካገኘ በኋላ ከአመት ከሁለት ከሶስት አመት በኋላ እንትኗን ነፃ እንትንን ፍትህን አገኘ ሄደ ከተመለሰ ስለ ቢዝነሱ ሞቶ አልቋል ምንም ልታረጋ አትችልም አንዳንድ ጊዜ በዚህ እንትኖች እንትን ቢሆን ሰፓሬት ቢያደርጉ መንግስት እኔ ቅድም እንደጠየቀኝ ብዙ ፌለሪቲዎችን እንደ ኦቨርናይት ሁለት ሆቴል እኮ አቃጥለናል ያው ቃጥለናል ነው የምለው እንግዲህ ምክንያቱም የሁላችንም የድምር ውጤት ነው ወጣቶቻችንን ያስተማርንበት የነገርንበት ይሄ ቅድም ለመናገር እንደፈለኩት ይሄ ሆቴል እኮ እዚህ ቢቀመጥ የሱ አይደለም መሳለ ያህል በደርግ ጊዜ ብዙ ንብረቶች ተወረሱ አይደለ ባለቤቶቹ ሞቱ ወይንም አለፉ ሄዱ ግን ብዙ የከሌንጻ እየተባለ ስታው ድረስ እንጠቀምባቸዋለን እንደዚህ አይነት ትውልድ ውስጥ መቅረጽ አልቻሉ ይሄንን ወደዚህ ስንመጣ የሁላችንም ሚስቴክ ነው ምናልባት አንዱ በትልቁ ሊወስድ ይችላል መንግስት እንደ መንግስት ብዙ ነገር ሊወስድ ይችላል ዞሮ አሁንም ደጋግም የምነግረው ፖለቲካው ኢኮኖሚውን የሚመራ ከሆነ አሁንም ወደፊትም ዋጋ እንከፍላለን ህዝብም እንደ ህዝብ ዝም ብሎ ብቻ እንትኑ ተመቸኝ እንግዲህ ይሄ ሚዲያው አራተኛ መንግስት ነው የሚባለው አራተኛ መንግስቱን ብቻ እየተከተልክ በቃ እሱ አለኝ እያለ ከየትም ይለቅልሃል በቃ ያ ሰፊ ህዝብ ያንን ይከተላል